ጤናማ የሚያምር ጸጉር እንዲኖረው ይፈልጋሉ? ጸጉር የአንድ ሰው ትልቁ ጌጥ ነው። የጌጣችንን ደግሞ እንዲያንጸባርቅ ልዩ እንክብካቤን ይፈልጋል። ያንን እንክብካቤ እንዴት ማድረግ እንዳለብን ዛሬ በዝርዝር እናያለን። ሰላም ጤና ይስጥልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የጸጉር እድገት በአንድ ሙከራ የሚመጣ ተአምር አይደለም። ነገር ግን ትክክለኛውን እንክብካቤ ካደረግን ውጤቱን በአጭር ጊዜ ማየት እንችላለን። አንደኛ፣ አመጋገብና የውስጥ ጤንነት። ብዙዎቻችን ለጸጉር እድገት የምናስበው የምንቀባውን ቅባት ብቻ ነው። ነገር ግን ጸጉር የሚመገበው ከውስጥ ወደ ውጪ ነው። ስለዚህ ምን መመገብ አለብን የሚለው የመጀመሪያ ጥያቄ መሆን አለበት። ጸጉር የተሰራው ኬራቲን ከተባለ ፕሮቲን ነው። ስለዚህ ፕሮቲን ያለባቸው ምግቦች መመገብ ወሳኝ ነው። እንዲሁም ባዮቲን እና ቪታሚን ዲ ለጸጉር እድገት አስፈላጊ ናቸው። ሌላው የራስ ቅላችን እንዳይደርቅ፣ ጸጉር እንዳይሰባበር በቀን ቢያንስ 2 ሊትር ውሃ መጠጣት አለብን። ሁለተኛ፣ አስተጣጠብ። ብዙዎቻችን ጸጉራችንን በምንታጠብበት ጊዜ እንሳሳታለን። በጣም የሞቀ ውሃ የጸጉራችንን ተፈጥሯዊ ዘይት ስለሚመጥ ጸጉር እንዲደርቅ ያደርጋል። ስለዚህ ለብ ባለ ውሃ ታጥበን በቀዝቃዛ ውሃ መለቅለቅ የጸጉራችንን ልስላሴ ለመጠበቅ ይረዳል። በምንታጠብበት ጊዜ ሻምፖን ለራስ ቆዳችን፣ ኮንዲሽነርን ደግሞ ለጸጉራችን መጠቀም ይኖርብናል። ይህ ጸጉራችን ጤነኛ እንዲሆን ያደርጋል። ሶስተኛው፣ የተፈጥሮ ቅባት አጠቃቀም። ለስላሳና አንጸባራቂ ጸጉር እንዲኖራችሁ ሚስጥሩ ቅባቱ ብቻ ሳይሆን አጠቃቀሙ ላይ ነው። ብዙ ጊዜ ቅባት በደረቀ ጸጉር ላይ እንቀባለን። ነገር ግን ጸጉራችን እርጥብ በሚሆንበት ጊዜ ብንቀባው ቅባቱ ወደ ውስጥ ዘልቆ የመግባት አቅሙ ይጨምራል። የራስ ቆዳችሁን ከመጠን በላይ ቅባት አታብዙበት። በጣቶቻችሁ ጫፍ ማሳጅ ማድረግ ብቻ ይበቃል። ጤናማ ጸጉር በትክክለኛው እንክብካቤ ይጀምራል። አራተኛው፣ የራስ ቅል ማሳጅ። ይህ ቀላል ማሳጅ በራስ ቅል ላይ ያለውን ውጥረት በመቀነስ የጸጉር መርገፍን ይከላከላል። ጸጉራችን እንዲያርፍና እንዲነቃቃ ስለሚያደርገው እድገቱ ፈጣንና ጤናማ እንዲሆን ይረዳል። ምንም አይነት ተጨማሪ ወጪ ሳይጠይቅ ጸጉራችሁን የምትከባከቡበት ምርጥ መንገድ ነው። ማሳጅ በምታደርጉበት ጊዜ ቅባቱን ትንሽ ለብ ብታደርጉት የበለጠ ጥቅም ይሰጣችኋል። አምስተኛ፣ የጸጉር አሰራርና አያያዝ። ጸጉራችሁን ስትሰሩ በጣም አታጥብቁት። ምክንያቱም የጸጉር ስርን በማዳከም ለግንባር ጸጉር መሳሳት ምክንያት ይሆናል። ስታበጥሩም ቢሆን ጸጉር እንዳይበጣጠስ ሁል ጊዜ ከጫፍ ጀምራችሁ ቀስ እያላችሁ ወደ ላይ ውጡ። ሌላው ትልቁ ነጥብ፣ ማታ ስትተኙ የሳትን ሻሽ ተጠቀሙ። ይህ ለጸጉራችሁ እርጥበት እንዳያጣና ከትራስ ጋር በሚኖረው ፍትጊያ እንዳይሰባበር ይከላከላል። እነዚህን ቀላል ልምዶች ለጸጉራችሁ ጤናና ጥንካሬ ትልቅ ለውጥ ያመጣል። ስድስተኛ፣ የቤት ውስጥ መፍትሄዎች። ትልቁ ሚስጥር ኩሽናችሁ ውስጥ ባሉ ተፈጥሯዊ ውጤቶች ውስጥ ነው። ለምሳሌ እሬት ለጸጉር ጥልቅ እርጥበት ይሰጣል። እንዲሁም እንቁላልና እርጎ ደግሞ ለጸጉር ጥንካሬ የሚሆን ፕሮቲን ይለግሳሉ። እነዚህም በማቀላቀል በሳምንት 1 ቀን ብቻ እንደ ማስክ ተጠቀሙ። ጸጉራችሁ ሳይሰባበር እንዲያድግና ከስር እስከ ጫፍ እንዲጠነክር እንዲያምር ያደርገዋል። ውድ የሆኑ የኬሚካል ውጤቶችን ከመፈለጋችሁ በፊት ተፈጥሮ የሰጠችን እነዚህን ቀላል ስጦታዎች ሞክሩ። በመጨረሻም ላነሳናቸው ነጥቦች ሁሉ ትኩረት በመስጠት ጸጉራችሁን በትዕግስትና በትክክለኛው አያያዝ ተንከባከቡ። ሁሉንም ዘዴዎች በመጠቀም የጸጉራችሁን ጤናና ውበት ጠብቁ። ጤናማ ጸጉር በአንድ ቀን የሚገኝ ሳይሆን በየቀኑ በሚደረግ ጥንቃቄ የሚመጣ ውጤት መሆኑን አትርሱ። ይህ መረጃ ከጠቀማችሁ ለጓደኞቻችሁ አጋሩት። ስለተመለከታችሁኝ ከልብ አመሰግናለሁ። ለተጨማሪ መረጃዎች ሰብስክራይብ አድርጉ።